ሀይሚ እየሰጋችም እየፈራችም እንድትኖር አልፈልግም። አሁንም እንደዛ አይደለሽም አይደል? ኧረ አሁን አንድ ላይ ነው በቃ። እንደዛ አይነት ሰው ነበር እንኳን አሁን ያኔ ራሱ ስላንተ በጣም ምንም ሳይኖረን ራሱ እኮ ብያለሁ። ምንም ሳይኖረን እንኳን ውስጣችን ላይ ያለውን ስሜት ፍቅር ይዘን እንኳን ላለመለየት እየጣርን ነበር። በዛ መሃል ምን አገባ እየተባለ ደግሞ እኔ ካንተ አንድ ነገር ፈልጋለሁ ብሩኬ። ማለት እኔ ቃል ገብቻለሁ አንተን ላለመለየት በምንም ነገር ሁኔታ ውስጥ በየትኛውም አይነት ነገር ውስጥ ካንተ ጎን ለመሆን ምንም ይፈጠር ምን ካንተ ጋር ነኝ። በቃ እንኳን አሁን ያኔ ራሱ ተከራክሬልሃለሁ፣ ብዙ ዋጋ ከፍዬብሃለሁና አንተን ማጣት አልፈልግም። በዚህ በትንሽ ነገር አንተን ማጣት አልፈልግም አለው። ምንም ነገር ቢሆን መስዋዕትነት ተከፍሎበት ምንም ነገር ቢሆን አለው ከጎንህ። ግን ደግሞ ካንተ የምፈልገው ነገር ምንድነው? አንድ ነገር ባይ ይሄ በቃ የሆነ አለ አይደለ በሼምም ይሁን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ ያለን ቤተሰብ ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። የዛሬ ርዕሳችን በጣም ይገርማል ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ እንግዲህ ሀይሚና ብሩኬ በጣም አስገራሚ ነገር ነው የተናገሩ ማለት ነው። ከዚህ በፊት ቢያንስ ከ4 ወር ከ3 ወር በፊት እዩ መቼም እዩ የማያውቅ የለም ከማንም አርግዛ የብሩኬ ልጅ ነው ብላ ብሩኬ ላይ የሌለ ነገር ጥላበት ነበረ። ከዛም አልፎ ደግሞ ብሩኬ እኔ አላቃትም አታቀኝም በማለት እንግዲህ ሁላችሁም እንደምታውቁ በፍርድ ቤት ተፋርደዋል ማለት ነው። አሁን ላይ ደግሞ መልሳ ልጁ ለብሩኬ ነው መቼም አልፋታውም በማለት እንግዲህ መልስ ሰጥታለች ማለት ነው። መግቢያው ላይ እንደሰማችሁ ሀይሚና ብሩኬ ሀይሚ ምንም ቢፈጠር ምንም ቢደረግ ምንም አይነት ነገር ቢመጣ እኔ እናንተ መቼም አንለያይም ብላ ቃል ገብታለች። ከዛም አልፎን ደግሞ ከዚህ በፊት ላልከዳህ ላትከጅኝ ብለው ከዚህ በፊት በቤተሰብ እንደውም በተመልካቾች ፊት ቃል ገብተዋል ማለት ነው። ሀይሚ ትላንትም ደግመዋለች። እኔ ምንም ቢፈጠር ምንም ነገር ቢደረግ ከአንተ መለየት አልፈልግም ከጎንህ ነኝ በማለት ሞራል ሰጥተዋለች። ብሩኬም እንደዛው ማለት ነው። ግን እዩ ምን አስባ ነው እና አትፋታውም እንዴ? ሀይሚና ብሩኬ ከሆነ መቼም አይለያዩም፣ መቼም አይፋቱም። እና ልጁም ደግሞ የብሩኬም አይደለም። ብሩኬ ከዚህ በፊትም ደግሞ ደጋግሞም ተናግረዋል። እኔ እዩን አላቃትም አታቃኝም፣ ልጁም ደግሞ የእኔ አይደለም፣ ስሜ አታጥፋኝ በማለት አንዴ ሁለቴ ሶስቴም ተናግረዋል ማለት ነው። አሁንም ደግሞ ምን አስባ እንደመጣች አናቅም። እንግዲህ ልጇን አንጠልጥላ የብሩኬ ልጅ ነው መቼም አልፋታውን በማለት ማስፈራሪያ ሰጥተዋለች። ብሩኬ ሀይሚ እኔ ያለሁልህ በማለት እንግዲህ ሞራል ሰጥተዋለች ማለት ነው። በጣም ደስ ይላል። ሀይሚና ብሩኬ መቼም አይለያዩም፣ ምንም ቢፈጠር ምንም ቢወራ እንዳለች ሀይሚና ብሩኬ የሚለያዩበትን ምክንያት የለም። አሁንም ተስፋ ብትቆርጥ ይሻላታል ማለት ነው። እንዴ አይደብራትም እንዴ? ገና ከ3 ወር ከ4 ወር በኋላ አረስታ የምትመጣ ነገር ምንድን ነው? ምን አስባ ነው? ለማንኛውም ላይክ ሰብስክራይብ አድርጉ ቤተሰብ።